ሄሎ ስልኩን አንስቶሎ የሚል የፋድ መሐመድ መንዙማ ከሰሞኑ እንደተሰራ ታውቃላችሁ። ሄሎ ስልኩን አንስቶሎ ነብይ ሄሎ ስልኩን አንስቶሎ ወዴ ታዳ በዚህ መንዙማው ላይ ግን ከባድ የሆነ ተቃውሞ እየተነሳበት ይገኛል። አሁን ከቢነሳል ምን ልትለው ሮሮን እስከሚሰነጠቅ ድረስ ነብይ ድረሱልኝ እያለ ነበር፣ አልደረሱለትም። ምክንያቱም ታዳ ይሄን መንዙማ ለምን ለቀቀው ምን ለማለት ነው? አንዳንዶቹ ደግሞ ጭራሽ ስልክ ቁጥሩን ንገረንና እኛም እንደውል። እንደዚሁም በጣም አዛ የሆኑ ኮሜንቶች እየተሰጡት ተባር ተቃውሞ እየደረሰበት ይገኛል ማለት ነው። ታዳ በዛሬው ቪዲዮአችን ስለዚህ ጉዳይ በደንብ ዘርዘር አድርገን ተንተን አድርገን የምንመለከት ይሆናል ማለት ነው። ታዳ እንደተለመደ ቪዲዮን ከመጀመራችሁ በፊት በደንብ ላይክ በደንብ ሼር፣ ቪዲዮአችን ቫይራል ይሆናል። ስለዚህ ሰብስክራይብ ያደርጋችሁ በደንብ ሼር ያደርጋችሁ እንደዚሁም ላይክ በማድረግ ቪዲዮውን ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአድናን በድር ኦፊሻል ተከታታዮቻችን እንዴት ናችሁ? ያው እንደምታውቁት ከሰሞኑ ማዲህ ፉአድ መሐመድ ሄሎ ስልኩን አንሱት ቶሎ ውዴ የሚል ስለ ረሱሉ ሰለላሁ ዐለይሂ ወሰለም አዲስ መንዙማ ሰርቶ ነበረ ማለት ነው። ታዲያ ይህ መንዙማ ፖስት ባደረገበት ሰዓትም በጣም ብዙዎች ወደውት ተቀባይነት አግኝቶ ነበር በሰዓቱ ማለት ነው። ነገር ግን በተቃራኒው ደግሞ መንዙማውን ጠልተው ብዙዎች ማለት በሚቻል ደረጃ እየሰደቡትና ለምን እንደዚህ ያደረክ እያሉት ይገኛል ማለት ነው። ይህ ብቻ ሳይሆን የሚያሳዝነው ማዲህ ፉአድ መሐመድ ደግሞ መንዙማውን ወይም ደግሞ ፖስት አድርጎት የነበረው መንዙማ ፕራይቬት አድርጎታል። ታዲያ ይሄ መንዙማ ችግር አለበት ወይንስ ለምን ፕራይቬት አደረገው? ሰዎች ስለምን ተቃወሙት ከሚለውን ጀምር እስኪ። ስለዚህ ጉዳይ ደግሞ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ፣ አቡ ሳላህን ማለት ነው። ስለዚህ መንዙማ ምን እንዳለ ላሰማችሁ። ሄሎ ስልኩን አንስቶሎ ነብይ ሄሎ ስልኩን አንስቶሎ ወዴ እየበላው እየጠጣው ሰውነቴ የሚከሳው ድምጿን መስማት ናፍቄ ነው። ስልኬን አንሱት ደውያለሁ። አይ ምርቃና ከባድ ነው ምርቃና። ሄሎ ስልኮትን አንሱ በቶሎ እያለ ነው። ከ1400 ዓመት በፊት ስልክ ኖሮ እዛ ነብዩ አለይሂ ሰላቱ ወሰለም ስልክ ያነሳሉ ሄሎ በሉኝ እያለ ነው። ጎሮሮን እስከሚሰነጠቅ ድረስ ነብይ ድረሱልኝ እያለ ነበር፣ አልደረሱለትም። ምክንያቱም ነብዩ አለይሂ ሰላቱ ወሰለም አይደርሱም ለማንም። ለኛም ይሁን ለነብዩ አለይሂ ሰላቱ ወሰለም የደረሰላቸው ህያው የሆነው የማይሞተው ጌታችን አላህ Subhanahu Wa Ta'ala ነው። ሰዎች መመካተኝ ያለባቸው ቁርአን አላህ Subhanahu Wa Ta'ala ተመካ ህያው በማይሞተው ጌታ ይላል። ሄሎ ሄሎ ከስቻለው እያለ ነው። ግን በበርጫ ክትፎና ለውዝ ምናምን በሬ አክሎ ማለት ነው እየዋሸ ነው። ግን አይጠሩትም። ጎሮሮ እስከሚሰነጠቅ ድረስ መዲና ውሰዱኝ አለ። ቀኔው አቡ ሰላም ማለት ነው። ብዙዎቻችሁ ታውቁታላችሁ ያስባል። የምታረጉ ፓኬጅ የምታዘጋጁ ሰዎች እባካችሁ ሄሎ ብላችሁ ደውሉልኝና መዲና ውሰዱኝ። ምክንያቱም የጥንት የጠዋት በሽርክና በቢዳ አራ እስከሚሰነጠቅ ድረስ ያስጨፈርኳችሁ ማዲሃችሁ ስለሆንኩኝ ነው እያለ ነውና ይግባችሁ ውሰዱት። ኩርኩኝ የሆነ ሰውዬ ኢንፊኒክስ ላይ መሰለኝ የደወለው ራሱ አልነሳም ያለው። ግን አላህን ፍሩ፣ ወላሂ ለዚህም በሰላዋት አትቀልዱ። አላህን ፍሩ። ነገ ማለት ነው ራቆታችን አላህ ዘንድ እንጠየቃለን። እኔ ምን አይነት ጋጣወጥ እንደሆኑ አይገባኝም። ይሄ ማዲህ እየተባሉ ጉርጉራ የሆኑ ሰዎች ቆቆንዳ ሁላ። እንግዲህ የነብዩ አለይሂ ሰላቱ ወሰለም አስተምሮት ህያው ነው። የነብዩ አለይሂ ሰላቱ ወሰለም አስተምሮት ለሰው ልጆች ብርሃን ነው። የነብዩ አለይሂ ሰላቱ ወሰለም አስተምሮት መንግስተ ሰማያትን የሚያዳርሳቸው ነው። ምክንያቱም መልእክቱ ራሱ ከአላሁ Subhanahu Wa Ta'ala የማይሞተው ጥበበኛና ኃያል ከሆነው ከአላሁ Subhanahu Wa Ta'ala ዘንድ የመጣ ስለሆነ ነብዩ አለይሂ ሰላቱ ወሰለም በህይወታቸው አንድን ቀን እኔን ጥሩኝ፣ እኔን እረዳቸዋለሁ፣ እኔ ደርስላቸዋለሁ አላሉ። ከዚህ ይልቅ ለልጃቸው ፋጢማ በዱንያ ጉዳይ የፈለግሽው ነገር ጠይቀኝ፣ ማድረግ የምችለው ከሆነ አደርግልሻለሁ፣ ነገር ግን በአኺራ ጉዳይ በቀጣይ ዓለም ጉዳይ ነፍስሽን ከጀሃነም ነፃ አውጪ ብለዋታል። ነብዩ አለይሂ ሰላቱ ወሰለም ጦርነቶች ላይ ኩታቸውን ወድቆ
ትከሻቸውን እስከሚታይ እንዲሁም ደግሞ የውስጥ እግራቸውን እስከሚሰነጠቅ ድረስ ዱዓ እያደረጉ አላሁ ይድረስልን፣ አላሁ ድልን አጎናጽፈን ብለው ይለምኑ ነበረ። ነቢዩ አለይሂ ሰላቱ ወሰላም በህይወት ዘመናቸው አንድም ቀን ከአላህ ውጪ እንድንጣራ ከአላህ ውጪ እርዳታን እንድንጠይቅ አንድም ቀንም አስተምሮን አያውቁም። ዛሬ ሄሎ እየተባለ ቀልድ ይመስለናል። ነገር ግን ውስጡ ስንኙና ግጥሙ ስንመለከተው ትልቅን ሽርክ ይዘዋል። በየቀኑ በ24 ሰዓት ውስጥ በየ5 ወቅቱ 17 ጊዜ ፋቲሃ ይቀራል። እዛ ውስጥ አንተንም ብቻ እንጠይቃለን፣ አንተንም ብቻ እርዳታን እንለምናለን የሚለውን ቃል እያፈረሰ ይሰግዳል። ወናውዝ ቢላ ከእንዲህ አይነት አጭበርባሪ የተውሂድን ብርሃን በሽርክና በቢዳ ለማጨለም ቀንና ሌሊት ከሚሮጡ ሰዎች ራሳችሁን ጠብቁ። ላለው ማሰላሙ እንደሰማችሁት ነው እንግዲህ ለምን ይሄን መንዙማ አለቀቀው ተብሎ ተቃውሞ እየገጠመው ነው ማለት ነው። ሄሎ ከዚህ በፊት ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ማዲህ ፉአድ መሐመድ በጣም አስገራሚ የሆኑ መንዙሞችን በመስራት ነው የምናውቀው። የተለያዩ መንዙሞች አሉት ከዚህ በፊትም የሰራቸው ማለት ነው። በጣም ሁሉም ሰው የሚያውቀው ብዬ የማስበው ደግሞ መዲና መዲና የሚለው እኔስ ልቤ የማይረካ ጠይባ ካልሄድኩ መጥቼ መካ መዲና መዲና አቤት ፊቴ የማይፈካ ያንቱን ሀገር እግሬ ሳይነካ መዲና መዲና አቅም ጉልበትም የለኝ መመለሻው አንቱን ሳላገኝ መዲና መዲና ይሄ መንዙማ ማለት ነው ብዙዎቻችሁ ሰምታችሁታል ትወዱታላችሁ ብዬ ማስበው መንዙማ ነው። ታዲያ በዚህ መንዙሞች ሲሰራ የቆየ ሰው በዚህ መንዙማ ደግሞ ራሱም ደግሞ ፕራይቬት ሲያደርገው ሳይ በጣም አዝኛለሁ፣ በጣም ተሰምቶኛል ማለት ነው። ውሻ ለጮኸ አህያ ለጮኸ ጅብ ለጮኸ ነብር አይደነግጥም የሚባል አባባል አለ። ማንም ቢመጣ ማንም ቢጮህ ማንም ምንም ቢል አንድ ሰው ስራን ሲሰራ ለአላህ ብሎ በአላህ Subhanahu Wa Ta'ala በረሱሉ ሰለላሁ ዐለይሂ ወሰለም ሚዛን ነው የሚመዝነው። አንድን ስራ ሲሰራ ሶ ከአላህ ጋር የማያጣለው ከሆነ ከረሱሉ ሰለላሁ ዐለይሂ ወሰለም ጋር ምንም ነገር ችግር የሌለበት ከሆነ ከሸሪዓው ጋር ችግር የሌለበት ከሆነ ሰው ስለ ጮህ ብቻ ለምን ወደ ኋላ ይመለሳል? ለምን ወደ ኋላ ይላል? እርግጠኛ ነኝ ፉአድ ይህንን መንዙማ ሲሰራ ብዙ አስቦ ብዙ አውጥቶ ብዙ አውርዶ ብዙ አልሙ ብዙ ሐሳብ እንትን ብሎ ነው የሚሰራው። መቼም መንዙማ ዝም ብለህ ብድግ ብለህ ልትሰራው የምትችለው ነገር አይደለም። ስለዚህ ይሄን ያህል አስቦ ይሄን ያህል አውጥቶ ይሄን ያህል አውርዶ የሰራው መንዙማ ለምንድን ብሎ ነው ፕራይቬት ያደረገው? እነሱ ላወሩ ሌላም ቪዲዮ ላሳያችሁ በነገራችን እንደዚሁ የትችት ቪዲዮ ማለት ነው። ለምን የሚል ስልኩን አንሱትሎ ነብዬ ሄሎ ስልኩን አንሱትሎ ውዴ በቅርብ ቀን ልትለቀው ከሆነ እንዳትለቀው፣ ለአላህ ብለህ እንዳትለቀው። አሁን ቢነሳልህ ምን ልትል ነው? ሄሎ ልትል ነው? ኧረ አይነፋም አንተ ኢሊል ይደብራል እንደዚህ አይነት ነገር ሲጀመር ማለት ነው። አይሰሙህም። ኔትወርክ ሁላ ተስተካክሎል ቢሰሙህ እንኳን መልስ መስጠት አይችሉም። ኢን ተደዑሁም ላ የስመዑ ዱዓአኩም ተብሏል። ቢሰሟችሁ እንኳን መልስ መስጠት አይችሉም ብሏል። አንተ ይሰሙኛል ብለህ ማለት ነው። ለምሳሌ አንተ ዓለም ላይ ካሉ ሰዎች ውስጥ አንዱ ነህ። ያንተ አይነት በጣም ብዙ አሉና ልክ ያንተ አይነቶቹ ሁሉም ጥሪ አድርገው ኤሎ ሲሉ ረሱል ሰለላሁ ዐለይሂ ወሰለም ይሰማሉ ብለህ ማመንህ ይሄ ከእስልምና ያስወጣል። ምክንያቱም ይሄን ሁላ ህዝብ ሊሰማ የሚችለው በቅጽበት እያንዳንዱን በቋንቋው እያንዳንዱን በጠራው ጊዜ ሊሰማ የሚችለው አላህ ብቻ ነው። ይሄንን የአላህን ባሪ ለረሱል ሰለላሁ ዐለይሂ ወሰለም ሰጥተሃል ማለት ነው። ስለዚህ አንተ አይሰሙህም፣ ከሰሙህም መልስ መስጠት አይችሉም። እንዳያችሁት ነው እንግዲህ በዚህ ልክ ነው እየተቃወሙት ያሉት፣ በዚህ ልክ ነው እየወቀሱት ያሉት፣ በዚህ ልክ ነው እየነቀፉት ያሉት ማለት ነው። ማንኛውም ሰው ማለት ነው የሚሰራውን ስራ በኩራት ነው መስራት ያለበት፣ በእምነት በወኔ ነው መስራት ያለበት ማለት ነው። ከሰራ በኋላ ደግሞ ምንም አይነት መሸማቀቅ ምንም አይነት ማፈርም አያስፈልገውም። አምናችሁ እስከሰራችሁ ድረስ ወዳችሁ እስከሰራችሁ ድረስ ማንም ይጩህ ማንም ይንጫጫ ማንም ይቃወም ከእምነታችሁ ጋር የማይጋጭ ነገር ከሆነ ምንም ነገር እንትን አትበሉ። ማዲህ ፉአድ ደግሞ በጣም ወደነዋል ስራውን ፕራይቬት ማድረግ ማጥፋትም አይጠበቅብህም። ፖስት አድርገው እኛ እንጠብቀዋለን በጉጉት ማለት ነው። ይህንን ቪዲዮ በቻላችሁ ታቅም ሼር አድርጋችሁ ለማዲህ ፉአድ አድርሱልኝ። እንደዚሁም ዩቲዩባችንን ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ ግዴታ ነው። በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን ወሰላሙ አለይኩም ወራህመቱላሂ ወበረካቱ።